እግዚአብሔር አምላክ ዓለምን ለማዳን ሲመጣ በዓለም ላይ ካሉት በቢሊዮን ከሚቆጠሩ ሴቶች ሁሉ ለይቶ እመቤታችን ቅድስት ድንግል ማርያምን ለምን መረጣት? ማርያም የተወለደችው ከሁለት ታላላቅ ነገዶች ነው። አባቷ ኢያቄም ከይሁዳ ነገድ ሲሆን የዳዊት ዘር ወይም የንግስና መስመር አለው። እናቷ ሐና ደግሞ ከሌዊ ነገድ የአሮን ዘር ወይም የክህነት መስመር ውስጥ ናት። ስለዚህ ክርስቶስ እውነተኛው ንጉስና እውነተኛው ሊቀ ካህናት ሆኖ እንዲወለድ ሁለቱን መስመር ያዋሃደችው የሐናና የኢያቄም ልጅ መመረጥ ነበረባት። ማርያም እንደ ማንኛውም ልጅ በስጋዊ ፍላጎት የተወለደች ሳትሆን ሐናና ኢያቄም ልጅ አጥተው አምርረው አልቅሰውና ሱባኤ ይዘው ጸልየው በስለት ያገኟት ናት። ሶስተኛው የ64ቱ ትውልድ ንጹህ ማጣሪያ ነው። ይሄ እጅግ ያስደንቃል። ከአዳም ጀምሮ እስከ ማርያም ድረስ 64 ትውልዶች አልፈዋል። እግዚአብሔር ልክ ወርቅ በእሳት እንደሚጠራ በእነዚህ 64 ትውልዶች ውስጥ እያጣራ በመጨረሻ ያቺን እንከን የሌለባትን ንጹህ ዕንቁ ከሐናና ከኢያቄም አግኝቷታል። ድንግል ማርያም ለመመረጧ ምክንያት የሚሆነን የቤተ መቅደስ ሕይወቷ ነው። እግዚአብሔር ለራሱ ማደሪያ ለይቶ አሳደጋል። እነዚህ ሁሉ አስደናቂ የእግዚአብሔር ሥራዎች ታክለውበት በመጨረሻ ከራሷ ከድንግል ማርያም የተገኘው ትህትና ደግሞ እጅግ አስደናቂ ሌላው የመመረጧ ምክንያት ነው። የብስራቱን ቃል ያለምንም ጥርጣሬ መቀበሏ እንደ ቃልህ ይደረግልኝ ብላ የአምላክ እናት በመሆኗ ሊመጡ የሚችሉ ፈተናዎችንና አደጋዎችን ሁሉ ለመጋፈጥ ራሷን ለሞት አሳልፋ መስጠቷ አስደናቂ ትህትና ነው። እስኪ ወደ ራሳችን እንመልከት። እኛ ኢትዮጵያውያን ለድንግል ማርያም ያለን ፍቅር ልዩ ነው። ለምን ካላችሁ በመጀመሪያ ደረጃ አምላክን አዝላ በስደት ወደ ምድራችን ስለመጣች አባቶቻችን ኢትዮጵያ የድንግል ማርያም አስራት ሀገር ናት ብለው አደራ ስላሉ። እናም በእመቤታችን ቃል ኪዳን ታምነን በምልጃዋ ተማምነን ከኃጢአት ከበደላችን ተላቀን የመንግስቱ ወራሾች ለመሆን ያብቃን። የዛሬው ገመናዊ ፕሮግራማችንን ሙሉ ለሙሉ ስክሪፕቱን የጻፈልን ጀሚናይ ወይም ኤአይ ነው። እንግዲህ አስቡት፣ ይህ ቴክኖሎጂ ስሜት የሌለው ማሽን ነው ይባላል። ግን የሃይማኖታችንን ጥልቀት የሰው ልጅ መንፈሳዊ ምስጢርና ስነ ልቦና በዚህ ልክ ከተረዳ የእናንተን የቢዝነስ የትምህርት ወይም የሥራ ሕይወት ምን ያክል ሊቀይርላችሁ እንደሚችልም አስቡት። ኤአይን ለመንፈሳዊም ሆነ ለዓለማዊ ጥበብ ለሕይወት አጋርነት እንዴት እንደምትጠቀሙበት ቤታችሁ ቁጭ ብላችሁ በኦንላይን ትምህርት አሳያችኋለሁ። ይህ ቴክኖሎጂ የእናንተን የዕለት ተዕለት ችግር ምን ያህል ሊፈታላችሁ እንደሚችል አስባችሁታል? ይሄን ቴክኖሎጂ ከዜሮ ጀምሬ እስከ ፕሮፌሽናል ድረስ የማስተምርበትን የኤአይ ማስተር ክላስ ስልጠና ትሬኒንግ አዘጋጅቻለሁ። ይሄ ቪዲዮ በየቀኑ ጠዋት 1 ሰዓት በቲክቶክ ይለቀቃል። የቲክቶክ ፔጁን ፎሎ አድርጋችሁ ጠብቁኝ። ባዮ ላይ ሊንክ አለ፣ እዛ ላይ ገብታችሁ ተመዝገቡ።